እስራኤል እንዴት የኢራንን የኒውክሌር ጣቢያዎች አወደመች? ዩራኒየም ወደ ሴንትሪፊውጃል ወደሚባል ቦታ እንዲገባ ይደረጋል በመጀመሪያ። ይሄኔ ታዲያ ዩራኒየሙ እንደ ዩራኒየም ሴንትሪፊውጋል ሄክሳ ፍሎራይድ ጋዝ ነው የሚቆጠረው ወይም ወደዛ ነው የሚቀየረው። ከዛም ሞተሩ በከፍተኛ ፍጥነት መሽከርከር ሲጀምርም ወይም መሽከርከር እንደጀመረም ሄቪየሩ ወይም ከባዱ ዩራኒየም 823 ከቀደምቱ ዩራኒየም 325 ከሚባለው ጋር ይለያያል፣ ይነጣጠላል ማለት ነው በሴንትሪፊውጃል ፎርስ አማካኝነት። ዩራኒየም 235 ጋዝ ደግሞ ወደ ሴንትሪፊውጃል የላይኛው ክፍል ይሄዳል እና በዛም ይሰባሰባል፣ ይከማቻል። ከባዱ ዩራኒየም 238 ኤሌመንት ግን ደግሞ አረንጓዴ ቀለሙን እንደያዘ በሴንትሪፊውጃል ክፍል በታችኛው ክፍል ይከማቻል። በዚህም የኢንሪችመንት ወይም የማበልጸግ ሂደቱ ይጠናቀቃል ማለት ነው። እስቲ እስራኤል አየር ኃይሏን ይህን እንዴት ለኢራን ኒውክሌር ጣቢያዎች ማውደም እንደተጠቀመችበት እንመልከት። ከጠዋቱ 3 ሰዓት ላይ እስራኤል እስከ 200 የሚደርሱ ተዋጊ ጀቶቿን አሰማራች። በ360 አካባቢ የሚገመቱ መሳሪያዎችን የታጠቁትን በርካታ ኒውክሌር ተቋማትን ለመደምሰስ። የኢራን የኒውክሌር ፕራይመሪ ኢንሪችመንቷ ወይም ማብላያዋ በዋናነት ያተኮረው በሚሳይል ማምረቻ ኮምፕሌክሶቿ ላይ ነበር። ይህ ሁኔታ እንዲቀላልና ጥርት ያለ ቢመስልም በተቃራኒው ግን የተወሳሰቡ ሂደቶችን ያቀፈ፣ ለምሳሌ እንደ ነዳጅ አሞላልና የጦር አውሮፕላን በአካባቢው መታየትን መምጣትን የመሳሰሉትን በረራን መከታተያ እንዲሁም ከሊባኖስና ከሱሪያ የሚነሱ ጥቃቶችን ኮኦርዲኔት የሚያደርጉባቸውን ካልኩሌሽኖች አቅፎ የያዘ ነበር። በተጨማሪም አየር መከላከል ሲስተሞችንም በሶሪያና በኢራቅ በመገንባት ጦር አውሮፕላኖቻቸው ድንገት ታርጌት ቢደረጉ በደህና እንዲመለሱ የሚረዳቸውንም ሲስተም ያካተተ ነበር። የእስራኤል ስትራቴጂ ደግሞ ኢራንን በ3 ፌዞች ማጥቃት የሚል ነበር። የመጀመሪያው ፌዝ ከምድር ወደ ሰማይ የሚወነጨፉ ሚሳይሎችንና ማስተኮሻዎቻቸውን፣ የራዳር ኢንስታሌሽኖችን፣ የኢራን አየር ክልል ሄድኳርተሮችን በቴሄራን በኩይለም እና በኩዚያስተን ከተሞች የሚገኙትን ማጥቃት ነበር። ሁለተኛው ፌዝ ደግሞ በኢራን የባሊስቲክ ሚሳይሎች ማውደም ሲሆን፣ ሶስተኛው ፌዝ ደግሞ እና ወታደራዊ ቁሳቁሶችን የምታመርትባቸውን ተቋማትና ሳይቶችን ለማውደም ታርጌት ያደረገ ሚሽን ነበር። የኢራን ተዋጊ አውሮፕላኖችን መከላከል ለማስወገድም እስራኤላውያን ሮክ ሚሳይል የሚሏቸውን ተጠቅመዋል። ሚሳይሎቹም ያለ የጦር አውሮፕላን ወደ ኢራን መሬት ዘልቆ በጥልቀት መግባት ሳይጠበቅበት በጠላት ታርጌት አቅራቢያ ሆኖ ማጥቃት የሚችል ነበር። እጅግ በሚደንቅ ሁኔታ ግን የኢራናውያን ባርበር 373 ተብሎ የሚታወቀው የአየር መከላከያ ሲስተም ከተጠበቀው በላይ ውጤታማ ሆነ። ስለዚህ ሚሳይል እና ስለ ኢራን የአየር መከላከያ ሲስተም በሌላ ጊዜ እንነጋገራለን። አሁን በጦርነቱ የተሳተፉትን የእስራኤል ጦር አውሮፕላኖች ሁኔታ ደግሞ እንመልከት። የዚህ ጦርነት ከፋች አውሮፕላኖች ጫፎቻቸው የ5ኛው ትውልድ F-35 የተባሉ ተዋጊ ጀቶች ናቸው። 16 የአየር መከላከል ጀቶችና 15 የመሬት ላይ ጥቃት የሚሰነዝሩ ጀቶች ተከላካዮች ነበሩ የተሳተፉት በኦፕሬሽኑ። የኦፕሬሽኑ ጠቅላላ የሚሸፍነው ርቀት 1600 ማይሎች ሲሆን በ1000 ማይሎች የሚጠቀለል አካባቢ ተደርጎ ተሰልቶ ነበር። የጦር መሳሪያ ምርጫቸው ደግሞ ብሉ አሮጌው ዋን ሬንጅ ሱፐርሶኒክ ሚሳይልና ሮክ የተባለ የኔክስት ጄኔሬሽን ኤክስቴንድድ ከአየር ወደ ምድር የሚወረወር ሚሳይል ነበር። ያን ያክል ረዥም የጠላት ታርጌትን በአየር ለመሸፈንም በአየር ላይ ሆኖ ነዳጅ የሚሞሉባቸውን ታንከሮች በየበረራዎች መካከል ተጠቅመዋል። ይህ ዘዴ እስራኤሎች የተጠቀሙት ምናልባት ከኢራኖች አየር መከላከል ቢገጥማቸውና ወደ ቤት ሲመለሱም ፈተናና አደጋ ካጋጠማቸው በደህና ለመመለስ እንዲችሉ በሚል ነበር። ሮክስ እስራኤላውያን ኔክስት ጄኔሬሽን ኤክስቴንድድ ከአየር ወደ ምድር የሚምዘገዘግ ባሊስቲክ ሚሳይላቸው ነው። እስራኤል በተጨማሪም ያንን ሚሳይል የኢራኑን ጀነራል ሁሴን ሳላሚን ለመግደል ተጠቅማበታለች። በመላ ኢራን የታወቀና ተሰሚነት ያለው ተጽዕኖ ፈጣሪ ወታደራዊ አዛዧ